የጋዜጠኛው ልብ ነው ጋዜጠኛው እግዚአብሔር በኢትዮጵያ ሕዝብ ፊት ያዋርደ ብሎ ጸሎት አድርጎበታል ማለት ነው። የጋዜጠኛው ነገር ነው ያዋርደው ጋይስ ጌታ። ምክንያቱም ገብታችኋል። እሱ ኢንተርቪው የተደረገ ጊዜ እኮ ሙሉ የኢትዮጵያ ሕዝብ እኮ ጋዜጠኛውን ቅጥቅጥ አድርጎ አንተ እንትን በእግሩ ያላል። እኔ ግን እንደዛ አላልኩም። ደግሞ እኔ ሊያሾልሻል እንዳትሉ ጋይስ። አንተ ሁልጊዜ ሰውን ትንቃለህ ስትጠይቅ ብዬ ነው የቀጠቀጥኩት ጋይስ። ተናድጄበት አሳዝኖኝ እኔማ የተጎዳ መስሎኝ እንዴ ጋዜጠኛውን ሙልጭ አድርጌ ሰድቤ እንደው ይቅር በለኝ እግረኛው ይቅር በለኝ እንደው ይቅር በለኝ። አንተማ በደንብ አብጠልጥለህልኝ ነበር። ከፍ ዝቅ አድርገህልኝ ነበር። ምን ችግር አለው? የቤት ሰራተኛ ነኝ ቢል የቤት እመቤት ነኝ ቢል ምን ችግር አለው? ልዩ ጠበቃ ሆኜ እግዚኦ በአዳማ ልጆች እጅ ወጣ አለው እኮ ጋይስ። ጋዜጠኛ ሶፎንያስ በአዳማ ወጣቶች እጅ ጣለው። የጫማ ጥፊ ያልቀረው ምን አልቀረው ቦርጩን ዘርግፎ ሮጠ። ራን አሯሯጡ ራሱ አይታችሁታል። ዩቲዩብ ፍሬዘር የሚሉት ዩቲዩብ ላይ ግቡና ይዩት ጋይስ። የሮጦ አሯሯጥ ቦርጩን በወንድ ልጅ አምላክ አለ። ምን አባ ወንድ ነው? ሴቱኛ ያለው አይደል እንዴ? ወንድማ ወንድነትንማ ትተዋል። አፈንድደ ስትሰጥ ወንድነትን ትተዋል። የምን አባ ወንድ ነው? በወንድ ልጅ አምላክ አላችሁ እኮ ጋይስ። በወንድ ልጅ አምላክ ምን አጠፋው? ምን አረኩኝ? ያን ሁሉ ቀባጥረክ ያን ሁሉ ቃልከ ያን ደግሞ እግዚአብሔር ምስክሬ ነው። ቀውርም ልኮለታል ጋይስ። ቂጡንም ምናምን እንደዚህ አፈንድዶ ልኮለታል። እግዚአብሔር ለማፈርክ እግዚኦ እንደ ኢትዮጵያ ሕዝብ አይሰማም ነው እናንተ ሰዎች። እንደው ጋይስ እንደው ምን ላድርግ? እንደው እኔ እኮ ፈልጌ አይደለም እንደዚህ ማወራው። እንደው ያሳስብኝ አይል እነሱ ስዛዝ አንደኛቸውን ተወንችለው ነው። ያው ምንድነው ይቅር ይበለኝ እግረኛው ማረን። እውነት እግረኛው ኧረ ይቅርታ በሉት። እግረኛውን ይቅርታ ተጸጽተናል በሉ ኢትዮጵያ ሕዝብ ይቅርታ። መች ደግሞ ማርያምን በይ ትላለች እንዴ? አታይኝም እንዴ? አሁን ቪዲዮውን እያሳዩሽ አይደል እንዴ? እንዴ በወንድ ልጅ አምላክ አለ እኮ። አንቺ ልጅ ቪዲዮ ልስራበት እዚህ ቁጭ ብላ ታለቅሳለች። ኧረ ተይ በእናትሽ አሁን ምን ያስቃል እንዴ? ታለቅሳለች እየሳቀች ጋይስ። እንዴ ኧረ ተይ ስራ ልስራበት። ደሞዝ የለም እዚህ ጋር ካሳቅሽ እና ጋይስ የምሬን እኮ ምንድነው ሊያ ጋዜጠኛ ሶፎንያስ ቂጥ ፈልጎ አዳማ ድረስ ሄደ። ያዙት የአዳማ ልጆች ተጀንጅኖ እና ገላን ታጥበህ ጠብቀኝ፣ ቁምጣ ለብሰህ ጠብቀኝ አለው ልጁ። ያዳማው ልጅ ጠበቁት ዱላ ይዘው ምን የመሰለ መጥሪያ ዱላ ይዘው ጠበቁት። መኪናውን እኔ አልነዳውም ያመጣው ነው ምናምን ብሎ ሽልጥለጥ ብሎ ጋይስ አዳማ ሲደርስ ተቀበሉታ። በጫማ ጥፊ በአክሮባት በምን በቦክስ አሯሯጡት። በወንድ ልጅ አምላክ ምን አጠፋው? ላፕቶፕን ያልከው ፌስቡክ ላይ አንተ ውርደታ ጋይስ። ምንም እንድዘኑለት ምናምን እንዳትሉ። መተዛዘን የለም በእንደዚህ አይነት ጉዳይ። ማሳጣት ነው እንጂ ማሳጣት ነው ጋይስ። ጌታ እንዴ አወራችሁ ብላችሁ ታሳጡን የለ እንዴ? እናንተ አወራችሁ ታሳጡን የለ። ስለዚህ ወይንማ በደንብ ነው እንጂ ነገራችንን ሰቅለን ነው የምናሳጣው። ፈጣሪው እንዴ ቂጥህን ተቀብተህ ከሄድክ ፈጣሪ እናልስቀን ወልጃለሁ። ጌታ ያደርሃል መጨረሻዬን አሳምሮ። አቤት እንደው ከሚዲያ ነቅለ የምታወጣኝ መቼው ናፈቀኝ። ቀን ጌታ ናፈቀኝ ጋይስ። ምክንያቱም ኃጢአት አልሰራም ብትሉ ኃጢአት መስራታችሁ አይቀርም። እዚህ ሚዲያ ላይ አላይም ብትሉ አይን ቢያን አፍ ያወራል። አላወራም ብትሉ በአይናችሁ ራሱ ትቅለበለባላችሁ። ሚዲያ ላይ አይ ጥላላችሁ ጋይስ። ፈጣሪዮ አንተ ውርደታ አንተ እኔ የቤት እመቤት ነኝ ስትል መች እንደዚህ አሰብኩኝ። የዛኔ ስከራከርልህ ጎበዝ እናቱን የሚያግዝ ጀግና ወንድ ብዬ። ለካስ አንተ የቤት እመቤት ያችን ነገር ነሽ ለካስ። ያን ጋዜጠኛ ሳትክ እኔ እኮ እንደው ወንድነት ሳይፈታተነውም እንደ ጋዜጠኛው እንዲህ ሲለው ጓይልበትም እንዴ ብያለሁ እኮ። አላቀሳስርም ብዬ ነው እንጂ ጌታ የዛኔ ጋይስ እመኑኝ ማርያምን። ምን አባቱ ጋዜጠኛውን ተነስቶ ያው ይዞ በቦክስ አያጠጣውም እንዴ? ምን አባቱ እንደዚህ ይሏል? ቪዲዮ ልድገመው ልገርብላችሁ። አይ መድኃኒዓለም ተዋረድን። አይ ሶፎንያስ አዋረድከን። ያን ሁሉ ውበትን ለዛህን መልክን እግዚአብሔር ንስት ያደረገ ለዚህ ነው ለካስ። አፈንድደ መስጠት ከጀመርክ በኋላ ነው ብን ብሎ ሄደው ውበትክ። አፈር ነው የመሰልከው። አዎ መጀመሪያ ስትመጣ መልክም ውበትም ነበረክ። ያንን ነገር ከጀመርክ በኋላ ምን እንደመሰልክ አሁን አንተ እኔ ላንተ ማዝንልህ እግዚአብሔር ያደነነ ነው እንጂ ምለው ባደረከው ነገር አላዝንም። አሁን እኮ አንቺም ሴት ነሽ ለምን እንዲያልሽ ልትሉኝ ትችላላችሁ። ጌታ ሆይ አዝኝለትማ ጠበቃ ነበርኩኝ ጋይስ። አሁንማ እንቀጠቅጧለን። ቪዲዮ እኮ ነው የተያዘበት። ያማቸዋል እንዴ? እሺ ልጅ ያወራው ሰው ያለው ነገር አሳይቻችኋለሁ። አሁን ይሄንን ነገር የለቀኩላችሁ ለምንድን ነው? እኔ በግል የእናንተን አላውቅም።
አብዛኞቻችሁ ግን ይሄን ነገር እንደዚህ አይነት ነገሮች እንደማትቀበሉ ተስፋ አደርጋለሁ። ነገር ግን እኔ በግሌ እንደዚህ አይነት ነገሮችን ማንም የኢትዮጵያ ልጅ ማንም የኢትዮጵያ ወጣት ጋይስ ልክ እዛ ሲመጣ ቂጡን እንዲህ ያደረገ ነው ሄደው ልጆቹ ጋር ሲሄድ አዳማ ልጆቹ ጋር ሲሄድ ያው ስሙ ግን ዞሮ ዞሮ እኛ ግብረ ሰዶምን እንቃወማለን። በፍጹም አንደግፍ ከምትሉት ነገር አለ በጨረታ ሲመጣ ይሻላል። ሰምታችኋል። ይመቻችሁ። መጣ ይሄ ነው ቀጥሮኝ መጣ። አትምቶ እናንተ አልጨረስም። እሺ ወንዴ በቃ ወንዴ ለቀው ቤተሰብ እንግዲህ እግዚአብሔር ያዋርዳችሁ። ተዋረደ ሶፎንያስ፣ እግዚአብሔር ያዋርዳችሁ፣ መድኃኒዓለም ያዋርዳችሁ። ተዋረደ። ቂጥ ፈልጉ። አሁን አዲስ አበባ የስንቱን ቂጥ አበላሽቷል። የስንቱን ታዳጊ ጋዜጠኛ አደርጋለሁ ሚዲያ ላይ ያቀርባለሁ እያለ አስባችሁታል? ያስ ጋይስ ማርያምን እግዚአብሔር አዋረደው። የጋዜጠኛው የእግረኛው ጋዜጠኛ አምላክን ይጣለው እነዚህ ልጆች ላይ እግዚአብሔር ነው ያዋረደው። እግዚአብሔር ሆይ ፈጣሪው ቂጥ ፈልጎ እኮ አዳማ ድረስ ሄደው ቤተሰብ ስንት ቂጥ ጨርሷል። እዚህ ስንት ቂጥ ጨርሷል። እንግዲህ የህግ አካሎች ዝም እንዳትሉ፣ ይሄን አይታችሁ ይሄን ቪዲዮ አይታችሁ ዝም እንዳትሉ። መብት የሚባል ነገር የለም። የኛ ሀገር አንቀጽም ህግም ይሄን አላጸደቅም፣ አልፈቀደም። ስለዚህ ወንጀል ነው። እንደዚህ የሚያደርጉ በተለይ ስምና ዝና ያላቸው ሰዎች በደንብ ሊቀጡ ይገባል። በደንብ ማለት ነው። ለህብረተሰቡ አርያ ናቸው የሚባሉ ስምና ዝና ያላቸው ሰዎች እንደዚህ አይነት ነገር በአደባባይ ሲያደርጉ ህግ ቅጣት ሊወስድባቸው ግድ ይላል። እንዴ ይሄ ቅሌታም፣ ይሄ ጠብደል እንዴ ይሄማ ይሰደባል ጋይስ። አሁንማ በደንብ ነው የሚሰደቡ። የዛን ያዝነንለት አዳማ ድረስ ሄደ እኮ ጋይስ፣ አዳማ ድረስ ሄደ የአዳማ ልጆችን ሊወክል። አንተ ውርደታም፣ እንደውም ምስኪን ምረውካል፣ ገብርኤልን ምረውካል። እንዴ አቤት ጋይስ፣ በጣም እኮ ነው የሚገርም። ቤት እንደው እግዚአብሔር እንትን ይበላል። እግዚአብሔር ይጠብቀን። የሁላችንንም መጨረሻ እግዚአብሔር ይጠብቀው። ጌታ እመቤቴን የምሬ ነው። በጣም እኮ ነው የሚያስፈራው። በአሁን ጊዜ እንደምታዩት ሚዲያው ገና ታዳጊ ልጆች ናቸው ሚዲያውን የሚይዙት። ባይዘወይ እንገራችሁ ጋይስ፣ ብዙ ጊዜ ወሬን ወሬ ያነሰዋልና ብዙ ጊዜ ከሰማችሁ እንደው ይሄን ጥያቄ ልጠይቃችሁ። ብዙ ጊዜ እኔ አንድ የማውቃቸው ሰዎች ነበሩና እንዲህ ሲያወሩ እና የምሰማለው ጋይስ፣ ባለትዳር ባልና ሚስቶች ናቸው እና እግዚአብሔር ምስክሬ ነው፣ የምሬ ነው። በየቤቱ ሰዎች ቢፈተሹ እንደዚህ አይነት ነገር ህይወት ውስጥ የገቡ ብዙ ሰዎች አሉ። እንዴት ብላችሁ ደግሞ ከጠይቃችሁ ልንገራችሁ። ወንዱ በምን ይጀምራሉ አሉ መሰላችሁ? ቤት ውስጥ አብሮት ከሚኖረው ከትዳር አጋሯ ጋር ወይም ከትዳር ባለቤቱ ጋር ሁነው በሚኖሩበት ሰዓት ይሄ ልቅ የሆነ ግብረ ስጋ ግንኙነት የሚጠይቁ ወንዶች አሉ። ላይክ አሁን እኔ ለንግግሩም ላወራሩም ይከብደኛል ይህንን ነገር ማለት። ልቅ የሆነ ማለት በመጽሐፍ ቅዱስም በእግዚአብሔርም ያልተፈቀደ ሴትና ወንድ ማድረግ የሌለባቸው ቦታዎች ላይ ይጠይቃሉ ብዙ ጊዜ ወንዶች። ከዛ ነው የሚጀምረው ይሄ
አንድ አይነት ለአንድ አይነት ግንኙነት የሚባለውን ነገር በብዛት እዚህ ሀገር እንደውም እየተስፋፋ ያለው ከውጭ እየመጣ ሳይሆን ራሳቸው በትዳር ላይ ሆነው የሚኖሩ ሰዎችን በብዛት እዚህ ነገር ላይ ይጠቃሉ። ምክንያቱም በተፈቀደው ሳይሆን ባልተፈቀደው ከትዳር አጋራቸው ጋር ግንኙነት በማድረግ ያ ነገር እንደ ልምድ ይሆናል፣ እንደ ልምድ እየሆነ ይቀጥላል አሉ። ከዛም ከሆነ ጊዜ በኋላ ወይ ሚስት ያንን ነገር አልቀበልም ስትል ወይ ደግሞ የሆነ ነገር ሀፕን ሲያደርግ ወንዶቹ በዛው ይቀጥላሉ። እና ከውጭ ብቻ አይደለም ብዙ ጊዜ ይሄ ነገር እንደዚህ አይነት ነገርም ሀፕን ያደርጋሉ ይብላሉ። አይዶን ነው ግን እግዚአብሔር ይጠብቀን ነው የሚባለው። እግዚአብሔር ምስክሬ ነው። እግዚአብሔር ይጠብቀን። እግዚአብሔር ከእንደዚህ አይነት ነገር ይሰውረን። ምንም ጥንቁቅ ብትሆኑ ምንም ነገር ብትሆኑ እግዚአብሔር ይጠብቀን ከማለት ውጭ አንተ ተጠንቀቀ ምንም የምታመጣው ነገር የለም። እግዚአብሔር ምስክሬ